ስፒድ ማለት በስላንግ ወይ ይሄ መንገድ ላይ ቋንቋ የአራዳ ቋንቋ ይባላል አይደል? በሱ ስፒድ ሲሉ አሁን ለምሳሌ እንግሊዝ ሀገር ውስጥ ወይ ደግሞ አሜሪካን ሀገር ውስጥ ፈጣን መፍጠን ማለት ነው አይደል? ትክክለኛ ቋንቋው ትርጉሙ ትክክለኛ የዲክሽነሪ ትርጉሙ ግን ስፒድ ብሎ የሚናገሩት አሁን ጄንዚው ወይ ደግሞ ይሄ ወጣቱ የሚጠቀመው ለአምፌታሚን ነው። ኦኬ አምፌታሚን ማለት ሜታፌታሚን ወይ ደግሞ እጽ ነው። እጹ ምንድነው የሚያደርገው? ድራግ ነው። ኦኬ ምንድነው የሚያደርገው? የአንጎላችንን ስርዓት የአንጎላችንን ስራ ያፈጥነዋል። በጣም የሚፈጥን እሱን የወሰደ ሰው ከመጠን በላይ ይንቀሸቀሻል። የሚያደርገውን ነገር ሁሉ በቃ ኤክስትራ በፍጥነት ነው የሚያደርገው። ይሮጣል። ሲናገር በቃ ከመጠን በላይ ኢነርጂውን ያወጣልና ከዛ ከተወሰነ ደቂቃ በኋላ ያቆማል። ልክ ሲያቆም ፍሪዝ ነው የሚያደርገው። ምንም ነገር በአንድ ጊዜ በቃ ያቆማል። ሁሉ ነገር የብሬኑ ፋንክሽኑ ያቆማል። እና ያንን ማግኘት አለበት። አይ ዶንት ኖ መቼም ብዙዎቻችሁ አይታችሁ ከነበረ ቪዲዮ ላይ አሁን ዩቲዩብ ውስጥ ገብታችሁ አሜሪካን ውስጥ ያለው የድራግ ኦፒዮድ እና ሜታፌታሚን የአምፌታሚን ስፒድ ማለት ነው የሚባሉት ነገሮች የሚያመጡትን የሰውነት ላይ በሰው ላይ የሚያደርሱትን ችግር ብታዩ መንገድ ላይ ቆሞ ወይ ፍሪዝ አድርገው ነው የምታዩቸው። ለምንድን ነው? የብሬን ፋንክሽኑን የአንጎላችንን ፍጥነት ልክ ድራጉ በሚያልቅበት ጊዜ ያቆማል ማለት ነው። ከዛ ምንድነው እንደገና መውሰድ አለበት። ያ ሰው እንደገና ለመንቀሳቀስ ያንን እጽ እንደገና መጠቀም አለበት። ሚስተር ዋትኪንስ አይሾው ስፒድ ያ መጥቶ ነበር አገር ቤት ኢትዮጵያ አፍሪካ በቃ ሲሄድ ነበርና የሚገርም እኔ በጣም በቃ ተገርሜ ለመጀመሪያ ጊዜ አላውቀውም። ምክንያቱም የኛ ጄኔሬሽን አይደለም አይፈረድብኝም። ኦኬ የሚያየው የሚከተለው ሌላ ጄኔሬሽን ነው። ግን የሚከተለውን ነገር ወይ ደግሞ የሚያየውን ነገር ጄንዚው የሚያየውን ነገር መቼም በዚህ ላይ ቁጭ ብለን ይህን ስንመለከት መገንዘብ አያቅትም አይደል እንዴ? ምን ማለት እንደሆነ ምንድነው እሱ የሚያስተላልፍልን መልእክት? ምንድነው እሱ ያየነው ነገር? እኛ እኮ አሁን ለኛ ለሀገራ በማስተዋወቅ ደረጃ አፍሪካን በማስተዋወቅ ለዓለም በማሳየት ደረጃ ጥሩ ነገር ነው። ሳይከፈለው ብዙ ነገር ነው ለዓለም ሕዝብ ያሳየልን አይደል እንዴ? አፍሪካ ውስጥ መጥቶ በጣም የሚገርም አይነት ነገር በተለያዩ ሀገሮች ላይ ሲዞር አሁን ዩሮፕ ሲዞር፣ ኤዥያ ሲዞር፣ ኖርዝ አፍሪካ እና ሞሮኮ እና አልጄሪያ፣ ኢጅፕት ሲዞር የሚደረገው በደል አያችሁት? የሚደርስበትን ሬሲዝም፣ ጥላቻ፣ እኛ ላይ ያለባቸውን ጥላቻ በትክክል አያችሁት አይደል? ላላያችሁት ሂዱና ተመልከቱ። ሂዱና በደንብ አድርጋችሁ ቪዲዮዎቹን ዩሮፕ ሲሄድ ወይ ደግሞ ኖርዝ አፍሪካ ሲሄድ ከኛ ቀጥሎ ኢጅፕት ነው ሄደው አይደል? በጣም ብዙ ነገር መቅረጽ እንኳን አልቻለም። ራሱ ገብቶ ውስጥ እሱ ለሱ ብቻ ሳይሆን ህግ ነው። ኢጅፕት ውስጥ በጣም ብዙ ቦታ ካሜራ ክልክል ነው። ለምን ይመስላችኋል? ለምንድን ነው የተከለከለው? እውነተኛውን ነገር የዓለም ህዝብ እንዲያይ አይፈልጉ። ሁሌ ጥያቄ የጠየቀው እሱን እኔ አይቼዋለሁ። የኢጅፕቱ ላይ ገብቶ ለምንድን ነው እሱ እነዚህ ሐውልቶች ሁሉ አፍንጫ የሌላቸው ብሎ የጠየቀው? ለምን እንደሆነ ለረጅም ጊዜ ስነግራችሁ ነበር አይደል? አፍንጫቸው ብቻ ነው የማይሰራው የተሰበረው ከጠቅላላው አካላቸው። ለምን እንደሆነ ሄዳችሁ ራሳችሁ ጥያቄ ያቅርቡ። ካሜራ ግን እሱ ያው ላይቭ ስትሪም ስለሆነ የሚያደርገው ያንን ማድረግ አልቻለም። በጣም ነው የደበረው። ግን በመካከል የምትሰሙት ቃላቶች አረብኛ የምትችሉ ከሆነ ምን እየተባለች ሲጠራ እንደነበር ከዛ አልጄሪያ እንዴት አድርገው እንዳስተናገዱት ስቴዲየም ውስጥ አይደል አያችሁ። ያ የሚያሳየው ለእኛ ፖዚቲቭ ነገር ለዓለም እንዳሳየልን ነው። ግን እዚህ ላይ በጣም ብዙ ውጭ ያላችሁ ስፔሻሊ ውጭ ያላችሁት ኢትዮጵያውያን ያያችሁት ነገር አለ አይደል? በሚገርም አይነት የዓለም ህዝብ ነው የደነቀው። ለምን እንደሆነ ገብቷችኋል? እኛ ያለንን ከተማ ወይ አሁን አዲስ አበባን አሳይቶልን በጣም ደንቆ እንደዚህ ከሌላው ከተማ በልጦ እኮ አይደለም። እሱ የመጣበት አሜሪካ 52 ከኛ ከተማ 2-3 ጊዜ የሚበልጡ ከተማዎች አሉ። 52 እያንዳንዱ ስቴት ዋና ከተማው በጠቅላላ የሚገርም አይነት ከተማ ነው ያለው። ግን እዚህ ላይ ያልተገነዘብነው ነገር በጣም ብዙ ሰው የደነቀው ለምን መሰላችሁ? ስፔሻሊ በኢትዮጵያ የኛ ስም በዓለም ላይ የሚታወቀው መድ ሃውስ ውስጥ እንደምንኖር ነው። የጭቃ ቤቶች ውስጥ እንደምንኖር ነው። ኦኬ ዛፍ ላይ እንደምንኖር ዛፍ ላይ ነው ወይ የምትኖሩት ብለው ጠይቀውን ያውቃሉ። ቤት አላችሁ ወይ
መኪና መንገድ አለው ያገራችሁ ብለውም ጠይቀውን ያውቃሉ። አሁን እሱን ስላላዩ ነው እንደዚህ በጣም ኤክሳይትድ የሆኑት እንጂ አንድ ሰው ስለ ኬንያ ወይ ስለ ሳውዝ አፍሪካ እንደዚህ በጣም የገረመው የለም። ምክንያቱም ሰምሃው ያውቃሉ። ግን የኢትዮጵያ ነገር እንደዚህ በጣም የገረማቸው አንደኛው አገራችን በጣም ተቀይራለች። ስፔሻሊ ከተማው በጣም ተቀይሯል አይደል እንዴ? ያንን መካድ የሚፈልግ ወይ አይንም ሄዶ ይመርመር ወይ ጆሮውን ይመርመር፣ የሆነ ነገር መመርመር አለባቸው እንጂ አገራችን ባለፈው ዓመታት በጣም ከፍተኛ ለውጥና ውበት ጨምራለች አይደል እንዴ? ያንን እነሱ ለማድነቅ ፈልገው እኮ አይደለም፣ ግን ያላቸው የተማሩት የሚያውቁት ያነበቡት ነገር በጠቅላላ ቤት ሊመታ አልቻለም። ኦኬ፣ በጣም ነው በቃ የተጋጨባቸው። እንዴት እንደዚህ ነው ወይ ኢትዮጵያ የሚመስለው ብለው ስፔሻሊ የአሜሪካ ጥቁሮች በሚገርም አይነቱ ነው የተገረሙት። ለእኛ በጣም ፖዚቲቭ ነው እሱ። ግን እዚህ ላይ እኔ ማስጠንቀቅ የምፈልገው መሰላችሁ በሚዲያ ኦኬ፣ በስትሪሙ የሆነ በኖርማል በቪዲዮም በይሄ በሶሻል እንትኑም እያንዳንዱ ላይ የሚቀርብልን ለእኛ ልጆቻችን መማር ምንም ነገር የማይችሉት ወይም ደግሞ ኔጌቲቭ ነገር ማየት፣ ለምሳሌ ዘፈኖቻችን ወይ ዘፈኖች አሁን የሚቀርቡልን የውጭ የአሜሪካ የእንግሊዝኛ ዘፈኖች የሚቀርቡ ምንድን ነው የምናየው? ዘፈኑ ላይ እስቲ ንገሩ እስቲ። ድምፁን አጥፉትና ቪዲዮን ብቻ ከፍታችሁ ተመልከቱ ምን እንደምታዩ። የምታዩት ሴክስ ነው፣ የምታዩት መጠጥ ነው፣ የምታዩት ድራግ ነው፣ የምታዩት ቫዮለንስ ጋን ነው። እንደዚህ ሽጉጥ ይዘው ወይ ሲጠጡ ወይ ሲያጨሱ ነው። የጥቁር ዘፈን እንደዛ ካላደረገ አይሸጥም። እንደዛ ካላደረገ ፕሮሞት አይደረግም። ያለ ምንድነው? የኛን ትውልድ ጭንቅላቱን ለማባከን እኮ ነው። ትውልድ በስነ ስርዓት ጥሩ ነገር አይቶ ጥሩ ነገር እንዳያስብ ይሄ ነው እንዲህ ካደረግክ ትታወቃለህ ነው። በጣም ደስ ብሎኛል ስለመጣ። እኔ ኮምፕሌን እያደረኩ አይደለም፣ ግን መማር ያለብን ነገር እዚህ ላይ ለምንድን ነው እሱ እንዲህ አይነት ነገር ፕሮሞት የተደረገው? ለምንድን ነው ይሄ ሰው በሚሊዮኖች ስዊች አድርገው የሚያዩት? ለምንድን ነው እሱ እንዲህ አይነት ነገር ወደ እኛ ሲመጣ በጣም ሰው ሁሉ የገረመው? ብዙ ሀገሮች ሄዷል፣ የእኛ ነው በጣም የተገረመው። እንግዲህ ከአዲስ አበባ እንኳን አልወጣም እኮ ያሳየው አዲስ አበባን ብቻ ነው። እሱን ነው በጣም በቃ የተገረሙት። እንዴት እንደዚህ አይነት ፎቅ ይኖራቸዋል? እንደዚህ መንገድ አለው የሀገራቸው። እሱም ግን ልጁ በጣም ተደስቶ ነው የሄደው። በጣም እኔም ደስ ብሎኛል። መቼም እኔ አሁን ከዚህ ላይ ማስታወስ የፈለግኩ ለምንድን ነው እሱ በሄደበት ሀገራት በጠቅላላ ሰብ ሰሃራ አፍሪካ በስተቀር በሬሲዝም ያልተጠቃበት ነገር የለም፣ ያላዘነበት ሀገር የለም። ኢትዮጵያ፣ ኬንያ፣ ሳውዝ አፍሪካ፣ ሌላም ዚምባብዌ ነው ዛምቢያ፣ ዌልደን በጣም አሪፍ ነው ያደረግነው። ጉድ ላክ